ምርጫ ቦርድ ዛሬ ይፋ አድርጓል ውጤቱን። አይ ቲንክ በጣም ጓጉታችሁ ነበር ይመስለኛል ማን ያሸንፋል የሚለውን በሚመለከት አጓጊ ነበር። ምርጫ ቦርድን በጣም አዘገየው ውጤቱን። በአጭር ጊዜ ውስጥ ይገልጻል የሚል ግምት ነበረን፣ ነገር ግን ረጅም ጊዜ የወሰደ ይመስለኛል። ይሄም ሆኖ ሙሉ በሙሉ የተጠናቀቀ ውጤት አይደለም። ማለት ሙሉ በሙሉ ስላችሁ ኦልሞስት ከ90% በላይ ምርጫ የተካሄደበት አካባቢ ላይ ከ90% በላይ ኦልሞስት እሱን የሚያሳውቀው ውጤት ይፋ አድርጓል ዛሬ ላይ እና ብዙም አትጠብቁ ውጤቱን እስክነግራችሁ ብልጽግና አሸንፏል። ሰፊ ልዩነት ነው ያሸነፈው። የቁጥሩን መረጃዎች እነግራችኋለሁ። ግን ብንጀምር የምወደው በእኔ በኩል ብንጀምር የምንወደው ለምንድን ነው ውጤቱ አጓጊ ያልነበረው? በእኛ እምነት አጓጊ አልነበረም። ለዛ ነው አጓጊው ያልነው እና በትምህርት ጥቅስ ውስጥ ያደረግነው ለዛ ነው አጓጊ እንዳልሆነ በማመን ነው። ለምንድን ነው አጓጊ ያልሆነው? የምርጫው ውጤት ለምን ተጠባቂ ያልሆነው? እንግዲህ ብልጽግና በጣም ሲያወራለት የነበረው ምርጫ ነው። በእርግጠኝነት በብልጽግና ሰዎችም ዘንድ እንደው ጓጉተን ነበር ካላሉ በስተቀር ውጤቱ ያን ያክል አጓጊ አልነበረም። ሰው ሲጠብቅ የነበረው ጉዳይ አልነበረም። ውጤት በጣም አጓጊ ሲሆን የማህበረሰቡን ጉጉት መሰረት ያደርጉና አንዳንድ አካላቶች የተለያየ መረጃዎችን ያሰራጫሉ እና ውጤቱ እስኪገለጽ ጊዜ ድረስ የምርጫው ጉዳይ የፖለቲካ አጀንዳ ሆኖ የፖለቲካ ማህበረሰቡን የሚያነጋግር ጉዳይ ነበረ የሚሆነው። ካለቀም በኋላ ነው። ነገር ግን በማህበረሰቡ ውስጥ ምንም አይነት ጉጉት ስላልነበር ይሄው ምርጫው ካለቀ በኋላ አሁን ውጤት ሲነገር ነው የምርጫው ጉዳይ አጀንዳ የሆነው። በዛ መሃል ግን በጣም ብዙ የፖለቲካ ጉዳዮች አጀንዳ ነበሩ። ለምሳሌ አርሲውን መውሰድ እንችላለን። የቲፒኤልኤፍ እና የብልጽግና እንደዚሁ መፋጠጥ፣ እሱን ልንወስድ እንችላለን። በፋኖ በኩል ይሄ ጽምዶ ምናምን ነገር የሚባለው እሱ አጀንዳ ነበረ። የምርጫ ጉዳይ ምርጫው ከተጠናቀቀ በኋላ አሁን ውጤት እስኪነገር ጊዜ ድረስ ኢቭን ለሚዲያዎች አጀንዳ አልነበረም። ሶሻል ሚዲያ ላይ መነጋገሪያ ጉዳይ አልነበረም። አጓጊ አልነበረም ውጤቱ የሚለው አይ ቲንክ የሚያግባባ ነው። እንደው የግድ ራሳችንን ወስወሰን ወይም ራሳችንን ገፋፍተን እንጓጓ ካላልን በስተቀር አጓጊ አልነበረም። አጓጊ አለመሆኑ ጥሩ ምልክት አይደለም። ጥሩ ምልክት አይደለም። ባለፈው ዕለት ስለ ምርጫው ስናወራ የነገርናችሁ ነገር ነበር፣ ያነሳነው ነገር ነበር። ብልጽግና ምርጫውን ምርጫ ለማስመሰል ያቀርባቸው የነበሩ ማሳያዎች ስለ ምርጫው ጥሩነት የሚናገሩ አይደለም፣ ወይም ለምርጫው ጥሩ ምልክት የሚሆኑ አይደለም። ለምሳሌ በብዛት ሰው ወጥቶ መርጧል፣ ወይም ደግሞ በብዛት ሰው ወጥቶ ተመዝግቧል፣ በብዛት ሰው ወጥቶ መርጧል የሚለው ጥሩ ምልክት አይደለም። ጥሩ ምልክት አይደለም። ህዝብ የመምረጥ መብቴን ማረጋገጥ አለብኝ፣ እኔን የሚመራኝን መንግስት ራሴ ነኝ መምረጥ ያለብኝ፣ ይህንን መብቴን ኤክሰርሳይዝ ማድረግ አለብኝ ሲል ብቻ አይደለም በብዛት የሚመዘገበው። ለዚያውም በሂደቱ ውስጥ ይኸውላችሁ ውድድር ያልነበረበት፣ ተቃውሞ ያልነበረበት ሂደት ነው። አንዳንድ ጊዜ የምርጫው ሂደት በጣም ክርክር ኖሮት ውድድር ኖሮት በአንድ በኩል ድጋፍ በአንድ በኩል ተቃውሞ የሆነ በጣም ጎላ ባለ አይነት መልኩ ለምሳሌ እንደ ምርጫ 97 ማለት ነው። የምርጫ 97 በጣም ክርክር ነበረ በሚዲያዎች። ያኔ እንደውም ሶሻል ሚዲያ የለም። ሶሻል ሚዲያ እኮ ቢኖር በቃ ቅልጥ ያለ ነገር እኮ ነበር እኮ የሚኖረው። ያኔ ሶሻል ሚዲያ የለም። በጋዜጣ እና በኢቲቪ እኮ ነው። ሌሎች የመገናኛ ብዙሃንም የሉም የቀያየርኩ እንኳን የምታየው። በዛውን ወቅት ግን በቃ የምርጫ ክርክሩ
እና የነበሩት የፖለቲካ እንቅስቃሴዎች በጣም ከባድ የሆነ ውድድር የነበረበት ስለመሆኑ ያሳያል። ያ የመምረጥ አፒታይትን ይከፍታል። ሰው ያንን አጋጣሚ መሰረት አድርጎ ምርጫው ላይ ይመዘገባል፣ ለመምረጥ በጠዋት ወጥቶ ይሰለፋል። እንዲህ አይነት ነገሮች አሉ። ውድድር ስለመኖሩ ማሳያው ክርክሩ ብቻ አልነበረ። የነበሩት ህዝባዊ ትዕይንቶች የነበሩ የህዝብ ትዕይንቶች በድጋፍም በተቃውሞም በኩል የነበረው የህዝብ ትዕይንት በኢትዮጵያ ታሪክ ውስጥ ሆኖ ማያውቅ እና በጣም ውጥረት ያለው ውድድር ነበረ በወቅቱ። በእንደዛ አይነት ሁኔታ የሰው የመምረጥ አፒታይት ክፍትፍት ነው የሚለው። በብዛት ሊመዘገብ ይችላል፣ በብዛትም ወጥቶ ሊመርጥ ይችላል። ያሁኑ ምርጫ እንደዛ አይነት ውድድር የለውም። ይሄ የማይካደውን ነገር ነው የምነግራችሁ። የለውም። ማንም ሰው በጣም ውድድር የነበረበት ምርጫ ነው ሊለው አይችልም። ይሄ አንድ የተቃውሞ ትዕይንት የለም። አይታችሁ ከሆነ የድጋፍ ትዕይንቶች የተለያዩ አካባቢዎች ላይ ሲደረጉ ነበር ለብልጽግና። የተቃውሞ ትዕይንት ግን የለም። እንግዲህ ኢትዮጵያ ውስጥ የምንቃወመው ነገር አተን ማለት ነው። ኢትዮጵያ ውስጥ የምንቃወመው ነገር ሳይኖር ቀርቶ ማለት እኮ ነው። አንድ የፖለቲካ ፓርቲዎች መኪና ላይ የራሳቸውን እንትን ያውለበለቡ ሰውን ከመቀስቀስ ያለፈ በማህበረሰቡ ውስጥ ያላቸውን ድጋፍ ሊያሳይ የሚችል ህዝባዊ ትዕይንት አልነበረም። ውድድር አልነበረም ማለት ይቻላል። ውድድር አልነበረም። ውድድር በሌለበት አይነት ሁኔታ ሰው እንዴት በብዛት ተመዘገበ? ውድድር በሌለበት አይነት ሁኔታ ሰው እንዴት በብዛት ወጥቶ መረጠ? ራሱ ብልጽግና የሚለውን ወስደን ማለት ነው። በብዛት ተመዝግቧል፣ በብዛት መጥቷል፣ ኦፍኮርስ ተመዝግቧል። የመረጠም እንደዚሁም መርጧል። የምርጫው ሂደት አጓጉቶት የምርጫው ሂደት የመምረጥ አፒታይቱን ከፍቶት ሳይሆን ምርጫው ከማህበረሰቡ ጥቅምና ህልውና ጋር የተያያዘ ጉዳይ በመሆኑ ምርጫውን ምርጫ ለማስባል መንግስት ወይም ብልጽግና ራሱ ሰው በብዛት ወጥቶ እንዲመዘገብ በብዛት ወጥቶ እንዲመርጥ ስጋት ስለረጨ በስነ ልቦናም በተጨባጭ በየቤቱም እያንኳኩ የስነ ልቦና ጫና ውስጥ ስለከተተው ነው ራሱ ብልጽግና። አንድ ሁለት በብልጽግና እንደዚሁም በታጣቂዎች በኩል ምርጫው የጦር ሜዳ ሆኖ ቀረበ። መንግስት 100% ከትግራይ ውጪ ሁሉም ቦታ ላይ ምርጫ አደርጋለሁኝ አለ። ሌሎች ታጣቂዎች በፍጹም ምርጫ አይደረጋትም እኛ በምንንቀሳቀስበት አካባቢ ከአዲስ አበባ ውጪ የትም አታደርጋትም የሚል ነገር አቀረበ። ምርጫ ማድረግ ለመንግስት የሞት የሽረት ጉዳይ ሆነ። ምርጫውን ማስተጓጎል ማስቆም ለታጣቂዎች የሞት የሽረት ጉዳይ ሆነ። እንደ አንድ ትልቅ የፖለቲካ ውጤት የሚታይ ሆነ። ስለዚህ በዚህ ሂደት ውስጥ ወጥቼ አልመርጥም ካልክ አንተ ፋኖ ነህ ወይም ኦላ ነህ፣ እንደዛ ነህ ማለት ነው። ተቋሚ ነህ ተብለህ መታየት ምን ሊያደርስብህ እንደሚችል ታውቃለህ። ኢትዮጵያ ውስጥ መተቸትም መቃወምም ምን እንደሚያደርግ የሚታወቅ ነው። ትታሰራለህ፣ ትሰደዳለህ፣ የከፋ ነገር ሊደርስብህም ይችላል። ያ ነው የሚሆነው። በስሱም ተቸህ፣ ጠንከራ አድርገህም ተቸህ፣ ለይቶልህም ተቃወምክ፣ ኢትዮጵያ ውስጥ አትንቀሳቀስ። መሬት ላይ ባለው ሁኔታ ደግሞ አብዛኛውን የሀገሪቱን አካባቢ የሚቆጣጠረው ብልጽግና ነው። ተወደደም ተጠላ ታጣቂዎች የሚቆጣጠሯቸው ቦታዎች ቢኖሩም በሚሉትም ልክ አይደለም። እነሱ ክሌም በሚያደርጉት ልክም አይደለም ጥንካሬያቸው። ስለዚህ ሰራዊቱን አሰማራ። እስቲ አሁን ምን ሆነ? የሚመርጥ ወይ ብልጽግና ይባላል በታጣቂዎች በኩል፣ የማይመርጥ በብልጽግና በኩል የታጣቂዎች ደጋፊ ተደርጎ ይታያል።
ካለው የኃይል ሚዛን አኳያ ማህበረሰቡ የሚፈራው መንግስት ነው። ካለው የኃይል ሚዛን አኳያ ማህበረሰቡ የሚጠቅመው መንግስት ነው። በተለያየ መንገድ ይጠቅመዋል። ይሄ ሴፍቲ ኔት ምናምን በሚልም አይነት መልኩ ይጠቅመዋል። መንግስት ፊቱን ቢያዞርበት የሚደርስለት ታጣቂ የለም። ታጣቂዎች ላይ ፊቱን ግን ቢያዞር ለጊዜው ምንም ላይሉትም ይችላሉ። ያው የኃይል ሚዛኑን እስኪቆጣጠሩ ጊዜ ድረስ ምንም አያደርጉት። ጊዜ አለው። ስለዚህ ሰው በብዛት ወጥቶ ተመዘገበ። አንዳንዱ አስገዳጅ ሄዶ የመንግስት ሰራተኛ ምርጫ ስቴት አለ የተመዘገብከው እየተባለ በባስ እየተወሰዱ በመኪና እየተወሰዱ ነው እንዲህ ሲመዘግቡ እኮ ነበር እኮ የሚታወቅ እኮ። አንዳንድ ቦታማ በመኪና ሁሉ የምርጫ ካርድ እየመጠሉ እዛው ምርጫ ጣቢያ ላይ እንትን ይል ነበር፣ ይሞላ ሁሉ የነበረበት ቦታዎች አሉ፣ አዲስ አበባም ጭምር ማለት ነው። በዛ ሂደት ነው ብዙ ሰው ተመዘገበ የተባለው እና ብዙ ሰው መመዝገቡ ጥሩ ምልክት አይደለም ነው የምላችሁ። ሰው ምን ውስጥ ነው? የስነ ልቦና ጫና ውስጥ ነው። ሰው ምን ውስጥ ነው? ስጋት ውስጥ ነው። ሰው ምን ውስጥ ነው? ፍርሃት ውስጥ ነው። ለዛ ነው በብዛት ሄዶ የተመዘገበው። ግዴታው ነው። ግዴታ ሆኖ ሄዶ ተመዘገበ። መምረጥም እንደዚሁ ግዴታው ነው። አማራጭ አልነበረውም። የሰርቫይቫል ጉዳይ ነው ለማህበረሰቡ እንጂ በመምረጤ የሆነ ነገር አገኛለሁ ብሎ አይደለም። በብዛት መመዝገቡ በብዛት መምረጡም ጥሩ ምልክት አይደለም። እንደ ጥሩ ምልክት ሊታይ የሚችል ጉዳይ አይደለም። ሌላኛው በጣም ጥሩ ምልክት ያልሆነው አሁን የጀመርነው ርዕስ ነው። ማህበረሰቡ ጉጉት አልነበረው ለውጤቱ። ውጤቱን አልጓጓም። ማን አሸነፈ የሚለውን ማንም አላየም። ኢትዮጵያ ውስጥ እኮ አዲስ እኮ አይደለም ምርጫ እኮ ሲደረግ። ምርጫ ከተደረገ በኋላ እኮ ከንጋታው ጀምሮ ወደየ ምርጫ ጣቢያው ሰው እየሄደ ውጤት እኮ ያያል ስለሚለጠፍ ውጤት ያያል፣ ይሰራል እኮ ካልኩሌቱን እኮ ያደርጋል፣ ይደምራል፣ ምን ይላል እኮ ሰው እንደዛ ነበር። ማን አሸነፈ ምናምን ወሬ እኮ ነበር። የለም ይሄ ራሳቸው ያሸነፉት አካላቶች አሸነፍኩኝ ብሎ ሲነግሩን ካልሆነ በስተቀር ሰው ምንም አይነት ጉጉት የለውም። ይህን በደንብ መጠየቅ ያስፈልጋል። ለምንድነው ማህበረሰቡ ጉጉት ያጣው? ለምንድነው ለውጤቱ ያልጓጓው የሚለው በደንብ መታየት ያለበት። አንዱ ህዝቡ ድምጼ ለውጥ አያመጣም ብሎ አስቧል ወይም እንደዛ ያምናል። ሄጄ ምን ለውጥ አመጣለሁ? ምን ለውጥ ይመጣል ነው በቃ። ምንም ለውጥ እኮ ውጤቱ የሚጠበቅ ነው። አማራጭም የለም። ሁለተኛ ነገር የሚወጣውና የሚመርጠው ለብልጽግና ብሎ ነው። ሌላ ለምንም ብሎ አይደለም፣ ለራሱ ብሎ አይደለም። ለብልጽግና ያንን ምርጫ የሞት የሽረት ጉዳይ አድርጎት ስለመጣ በዚህ አለመተባበር ማህበረሰቡን ተጋላጭ ያደርገኛል፣ ተጎጂ ያደርገኛል፣ አይን ውስጥ ይከተኛል፣ ጥርስ ውስጥ ይከተኛል ብሎ ስላሰበ ሄዶ መረጠ። ግን አይጓጓም። እዚህ ጉጉት አለማደርጉ ስለ ሂደቱ ይነግረናል። እንዴት እንደመረጠ ሰው ይነግረናል። እንዴት እንደመረጠ ለብልጽግና ብሎ በቃ ብልጽግና የሞት ሽረት ጉዳይ ስላደረገው የኔ አለመምረጥ በብልጽግና ጥርስ ውስጥ ይከተኛል ብሎ እንጂ ዋነኛ ፍላጎቱ አለመምረጥ ዋነኛ ፍላጎቱ አለመምረጥ። የህዝቡ ፍላጎት ያ ግን ግዴታው ነው። ግዴታው ስለሆነ ሰው ሄደው መረጠ። ግን ለምን አልጓጓም? ለውጤቱ ግን አልጓጓም። ምን ያጓጓዋል? ማን እንደሚመረጥ ያውቃል። ምን አገባውስ? ማንስ ቢመረጥ ምን እንትን ይለዋል?
እኛም እኮ ይሄ እንደ አንዱ ስራችን አንዱ ጉዳያችን ስለሆነ ነው እንጂ በእኛ ያክል እኮ የሚያጓጓ ነገር አልነበር። እና ሰው ምንም ትርጉም አጥቶበታል በምርጫው። አለመጓጓቱ በምርጫው ላይ ትርጉም ያልነበረው ስለመሆኑ ማሳያ። ግን ብልጽግና ለራሱ ሌጂቲሜት ለመሆን መንግስት ነኝ በምርጫ የመጣው ነኝ ለማለት ይህንን ጉዳይ ማድረግ ስለነበረበት ማህበረሰቡ ደግሞ አንዳንዱ በጥቅምም ስለተያዘ አንዳንዱ ደግሞ ለራሱ ስለሚፈራ ምክንያቱም እነዚህ ሰዎች የሚያደርጉትን ስለሚያውቅ ሄዶ መረጠ እና በዛ ውስጥ ማን ተመረጠ ማን አልተመረጠም ግድ የለውም። ማን አሸነፈ ማን አላሸነፈ ግድ የለውም። ሰው ለራሱ ብሎ አላደረገውም ማለት ነው። ለራሱ ብሎ ያደረገው ጉዳይ አይደለም። ይሄ ስለ ሂደቱ በደንብ ይናገራል። ሌሎች ምክንያቶችም አሉ። በፖለቲካ ኃይሎቹም በኩል ተስፋ የለውም ሰው። በብልጽግናም ላይ ተስፋ የለውም፣ በተቃዋሚ ነኝ በሚባለው አካል ላይ ተስፋ የለውም። ምክንያቱም ሁለቱ የራሳቸው ጉዳይ ላይ ነው የሚያተኩሩት። መንግስትም የራሱ ጉዳይ ላይ ነው፣ ተቃዋሚዎቹም የራሳቸው ጉዳይ ላይ ነው። መንግስትን በቃ መጣል አለብን፣ ከማንም ጋር መስራት አለብን። የህዝቡ ጉዳይ ግን ሌላ ጉዳይ ነው። ህዝቡ እያማረረው ምናምን ያለው ጉዳይ ይሄ የዕለት ተዕለት ጉዳዩ ኑሮ፣ ችግሩ፣ መከራው ያንን የሚያነሳለት የሚያወራለት እሱን በሚመለከት አማራጭ ይዞ የሚቀርብ አካል የለም። ሰው ምርጫውም ትርጉም የለውም፣ አይጓጓም። ማን ተመረጠ አንደኛ ያውቃል ማን እንደሚመረጥ አስቀድሞ የታወቀ ጉዳይ ሁለተኛው ምንም የቀረበለትም ነገር እኮ የለም። ከራሱ ጋር የተያያዘ የቀረበለት ነገር እኮ የለም። እንዲህ ላደርግልህ ነው የሚባል ምንም የቀረበለት ነገር እኮ የለም። ከምርጫው በኋላ ከምርጫው በፊት የነበረው ነገር እንደሚቀጥል ያውቃል። ራሱ ነው የሚሄደው። ስለዚህ ሰው አልጓጓም። ለምን ብሎ ይጓጓል? ሌላኛው ሂደቱ ጉጉት የሚፈጥርም አልነበረም። ያ ደግሞ ምህዳሩ ጠባብ ስለመሆኑ ስለመጥበቡ የሚያስም መጥበብ ዝግ ስለመሆኑ የሚያሳይ ዝግ ስለመሆኑ ቢያንስ ውድድር አልነበረ፣ ፉክክር አልነበረ። ቅድም እንዳልኳቸው ነው፣ ክርክሮች የሉ፣ የድጋፍ የተቃውሞ ህዝባዊ ትዕይንቶች የሉ። ምርጫ አይመስልም ነበር። ምርጫ አይመስልም ሀገሩ። አንድ ወገን ብቻ ነው ምርጫውን የፈለገው፣ እሱ ብቻ ከሚያጅቡትን አካላቶች ይዞ ምርጫ ላይ ቀረበ። ያ ነው። ስለዚህ እንትን የለውም፣ ጉጉት የለውም። የዲሞክራሲ ምህዳሩ ዝግ ስለመሆኑ ያሳያል። ሰው ቅድም እንዳልኳችሁ የዕለት ተዕለት ጉዳዩ ላይ ማተኮሩን ነው የሚያሳየው። ከፖለቲካው ወጥቷል። ፖለቲካው እየደረሰበት ነው እንጂ ማህበረሰባችን ከፖለቲካ በጣም ርቋል። ዕለት ተዕለት ፖለቲካው እያስቀየመው፣ ፖለቲካው እያስጠላው ነው እየሄደ። ምክንያቱም ሴራ ነው። ማን ምን እንዳደረገ አያውቅም። ማን ምን ሊያደርግ እንደሆነ አያውቅም። የሆነ ድርጊት ሲደረግ ማንን መጠርጠር እንዳለበት ማን እንዳደረገው የሚያውቀው ነገር የለም። ሴራ ነው። ከዛም ሴራ ከዚህም ሴራ ግራ ነው የሚያጋባው። ማህበረሰቡ ደግሞ የራሱ የሆነ የኑሮ ጥያቄ አለው፣ የልጆች ጥያቄ አለ። እንደገና በፖለቲካ ደግሞ ግራ ሲጋባ አስቡት። ፖለቲካው የሴራ ፖለቲካ ስለሆነ ማህበረሰቡን በጣም ግራ አጋብቶት ከፖለቲካ ውጪ እንዲሆን አድርጎት እና የዕለት ተዕለት ጉዳዩ ላይ ነው የሚያተኩረው። ከዛም ብልጽግና መጣ፣ ናና ምረጥ አለው። ሄዶ ቶሎ ተመዘገበ፣ ሄዶ ቶሎ መረጠ። ወደ ራሱ ጉዳይ ነው የሚያተኩረው። ጉጉት የለም። ያም ናና ምረጥ ስለተባለ ስለተገደደ ሄዶ ያንን ግዴታውን አሟላ። ከዛ በኋላ የራሱ ጉዳይ ላይ ነው እና ማህበረሰባችን ከፖለቲካ መራቁን የሚያሳይ ይሄ ለሁላችንም በጣም ሊያሳስብ የሚገባ ጉዳይ ነው። ግን ብዙዎችም ያስቡበት ግን አይደለም።
ማህበረሰቡ ከፖለቲካ በራቀ ቁጥር በጣም የሚጠቀመው ገዢው ቡድን ነው። ምርጫው ላይ እንዳያችሁት ይህን ምርጫ ማድረግ ለብልጽግና በጣም ጠቅሞታል። ትርጉም የሌለው ምርጫ ቢሆንም አሁን የምታዩቸው ዓለም አቀፉ ማህበረሰብ የሚያደርጋቸው ድጋፎች ከዚህ ምርጫ ከማድረግ ጋር የተያያዙ ናቸው። ይህን ምርጫ ከማድረጉ ጋር የተያያዘ ነው። አሁን ቲፒኤልኤፍ ላይ የተጣለው የቪዛ እገዳ የብልጽግና ባለስልጣናት ምንም ባልሆኑበት አይነት ሁኔታ የቲፒኤልኤፍ አመራሮች ላይ ብቻ ያተኮረ የቪዛ እገዳ የተጣለው ምርጫ ከማድረግ ጋር የተያያዘ። ይህን ምርጫ ባያደርግ ኖሮ አሜሪካ ሌላ አማራጭ ታስብ ነበር፣ ሌላ አማራጭ ታይ ነበር። አሁን ግን ያላት ብቸኛ አማራጭ ብልጽግና ብቻ ስለመሆኑ አንድም በምርጫው ማይተዋለች። ቢያንስ አብዛኛው አካባቢ ላይ ምርጫ ማድረግ ይችላል። አብዛኛው አካባቢ ላይ ምርጫ ማድረግ ይችላል። እነሱ የሚያዩት ምርጫው ፍትሃዊ ነው፣ ነፃ ነበረ፣ ዲሞክራሲያዊ ነበር፣ እሱን አይደለም። ቢሆን እንደዚህ ይመርጣሉ። ግን የሚያዩት ያለው ማዕከላዊ መንግስት የኛን ፍላጎትና ጥቅም ያስጠብቃል ብለን የምናስበው አካል በሀገሪቱ ላይ በኃይልም ቢሆን ቁጥጥር አለው ወይንስ የለው የሚለው ነው። ያንን አሳይቶበታል። በአብዛኛው ቦታዎች ላይ ቁጥጥር ያለው ስለመሆኑ አሳይቷል። ከዛ ጋር በተያያዘ ብቸኛ አማራጫቸው ሆኖ ቀጥሏል ማለት ነው። ይሄ ብቸኛ አማራጫቸውን እሱን ትተው እሱን በሚመለከት አደጋ ውስጥ ይጥለዋል ወይም ሊጥለው እየተንቀሳቀሰ ነው የተባሉ አካላቶች ላይ ትኩረት ያደረገ የማዕቀብ የተጣለበት ምክንያት ከዛ ጋር የተያያዘ ነው። ደግሞ ይቀጥላል እሱ ነገር። ሰሞኑን በጣም ስናወራው የነበረ ጉዳይ ነው። ማህበረሰቡ ከፖለቲካ በራቀ ቁጥር እና ወደ ራሱ የዕለት ተዕለት ጉዳይ ባተኮረ ቁጥር የሚጠቀመው ብልጽግና ነው ወይም ገዢ ቡድን ነው። ተቋሚዎች አንጠቀም። እኛ ማህበረሰቡ ለፖለቲካ ትኩረት ቢሰጥ፣ ፖለቲካ ይመለከተናል ቢል፣ ዞሮ ዞሮ ማህበረሰቡን አንቀሳቅሰን የምትፈልገውን አይነት ለውጥ ልታመጣ የምትችለው። ማህበረሰቡን ካላንቀሳቀስ እሱን ካልተጠቀምክ በስተቀር የሚመጣ አይነት ለውጥ የለም። ማህበረሰቡ የራሱ የዕለት ተዕለት ኑሮ ላይ ማተኮሩን የሚያሳይ ነው። ከዛ ውጭ የፖለቲካ ንቅናቄም የለም። ሀገሪቱ ውስጥ የፖለቲካ እንቅስቃሴ የለም። ጉጉትም የሌለው አንዱ ከዛ ጋር የተያያዘ። የፖለቲካ ፓርቲዎች አሉ በህግ በምናምን የተመዘገቡ፣ ነገር ግን የፖለቲካ እንቅስቃሴ ግን ማድረግ አይቻልም። ወይ ፓርቲዎቹ ደካማ ናቸው ወይንም ደግሞ አይፈልጉም ወይንም ደግሞ ያለው ሁኔታ አይፈቅድም። አንዳንዶቹ አይፈልጉም፣ ዞሮ ዞሮ ያው ከመንግስት ጋር መስራቱን የሚመርጡ ስላሉ። አንዳንዶቹ የራሳቸው ድክመት አለባቸው። ብዙዎቹ ግን እንቅስቃሴ እናድርግም ቢሉ የሚቻልም አይደለም። ከባዳ ጋር ይታያሉና ባንዳ ይባላሉ። ይሄ ደግሞ በጣም ከሀገር ክህደት ጋር የተያያዘ ነው። ሰው ሊመጣባቸው የሚችለውን ነገር በደንብ ያስባሉ። ስለዚህ እንቅስቃሴ ማድረግ አይችሉም፣ ራሳቸውን ይገድባሉ። እንቅስቃሴ ማድረግ አለብኝ የሚል አካል ይሞክራል፣ የሚደርስበትን ነገር ተቋቁሞ ለመኖር ይሞክራል። በመጨረሻ ደግሞ ወይ ከሀገር ይወጣል ወይ ለእስር ይዳረጋል። እንደዛ ነው የሚሆነው። የፖለቲካ እንቅስቃሴ በሌለበት አይነት ሁኔታ ምርጫ አንድ ትልቅ ፖለቲካዊ ሁነት ነው። ያን ያክል ትርጉም ሊኖረውና አጓጊ ሊሆን አይችልም። ትርጉም ያለው አጓጊ ሊሆን አይችልም። የምርጫው ውጤት አጓጊ ያልሆነበት ዋነኛው ምክንያት ከዚህ ጋር የተያያዘ አጓጊ አለመሆኑ ጥሩ ምልክት አይደለም። ተጠባቂ ውጤት ያለው እንደነበረ የሚያሳይ ነው። ማህበረሰቡ ለምን እንደመረጠ የሚያሳይ ነው። ግዴታ ስለሆነበት እንጂ ፈልጎና ፈቅዶ እንዳልሆነ የሚያሳይ ነው። በእንደዚህ አይነት ሂደት ውስጥ የመጣው የምርጫ ውጤት ብልጽግና ከ90% በላይ አሸንፊያለሁኝ እያለ ነው ለህዝብ ተወካዮች ምክር ቤት። በዝርዝር እነግራችኋለሁኝ። ለህዝብ ተወካዮች ምክር ቤት 88% የሚሆኑ አካባቢዎች ላይ ወይም ወንበሮች ላይ ምርጫ ተደርጓል። ከዛ ውስጥ 90% በሚሆነው ብልጽግና አሸንፏል።